ሰው የሁለት ልጆች አሉት እና ሁሌ ግን በሰዎች ማሾፍ ልምዱ ነው ያላቅጣል በሰዎች ላይ ሁለት ልጆች ግን አሉት አንድ አይነ ዓማ በመንገድ ሲያልፍ ለከፈውና ኦኬ አይነ ስውር ማለት ነው አይነ ስውር ተሰድቦ ለሰዎችን ለማሳቅ አላገጠበት ሶስተኛ ልጁ አይነ ስውር ሆኖ ተወለደ በጣም ቀልቡ ተሰበረ ልጁ ጋር እንኳን ረጅም ጊዜ ማሳለፍ አይችልም በቃ ገብቶታል የት ላይ አላህ የፈተነው እንደሆነ ማለት ነው በጣም ቀልቡ ተሰበረ ለረጅም ጊዜ 6 አመት እስኪሞላው ድረስ አብሮት አይሆንም ለእናቱ ሰጧት ማለት ነው ምክንያቱም ያስታውሰዋል የሆነ ነገር ገብቷል ሰውየውም በጣም በቃ እንትን ሆኗል ቀልቡ ተሰብሯል ማለት ነው የሆነ ከእለታት በአንዱ እናትየዋ ገበያ ምናምን ትሄድና ቤት ውስጥ ትተዋለች አባትየው እንክብካቤ እንዲያደርግለት ለልጁ ማለት ነው ጁምዓ ነበርና ባባ መስጂድ ሰደኝ ይለዋል ተነገጠ ይሄ ልጅ ይሰግዳል እንዴ ያለ መስጂድ ማን ነው የሚወስድ እስከዛሬ ያለው እናቴ ትወስደኛለች አለው መስጂድ ሲሄዱ ሱረቱል ካህፍ በሂፍዝ ይቀራለት ነበር حفظ عليه ልጅ ቁርአን ልቡ ተጠገና አልተጠገና ከዛ በኋላ ተውባ አደረገ ይሰውዬ ከዚህ ልጅም ጋር ያለው ግንኙነት በጣም ጥብቅ መሆን ጀመረ በቃ አላህ ካሰው ظلم አይደለ ተሰበረ ከዛ ደግሞ አላህ ጠገነው አላህ ረሂም የሆነ ጌታ ነው حتى ጀባቢራዎችን ዛሊሞችን ሲቀጣቸው እንኳን እንዲመለሱ ነው አላህ እኮ ረሂም የሆነ ጌታ ነው እንጂ ዝም ብሎ ማጥፋት አይደለም እንዲመለሱ ነው ሪሳላ እኮ ነው መልእክት ነው ተመለሱ መንገዳችሁ ስተት ነው አትበድሉ ሰዎችን መጥሪያ ነው ማስታወሻ ነው ያቺ ቁንጠጣ አንቅታው የሚመለሳል ከዙልሙ የሚወጣ ተውባ አድርጎ ወደ አላህ ከዛ ደግሞ ያቺን የተሰበረ ልቡን መጀመሪያ እኮ የሰው ቀልብ ሰብሮ ነው የተሰበረው ከዛ እሱ ሲሰበር ደግሞ አላህ ይጠግደዋል ሐቂቃ ከአልጀባር ጋር ተያይዞ ቁርአን ላይ የተጠቀሰው የነብዩላህ ሙሳ እናት ታሪክ والله እኔ በቃ قصص القرآن ውስጥ ልቤን እንዲህ የሚይዘኝ ታሪክ ማለት የዚች እናት ታሪክ ልጇን ጣዩ ተብላ على في الارض فرعون እኮ ان فرعون علا في الارض በጣም በቃ አምባገነን ሆነ ይላል እኮ አላህ ጥግ ደረሰ የኩራቱ ያምባገነንነቱ የظلሙ ጫፍ يقتل ابناءهم ويستحيي نساءهم ወንድ ልጆቻቸውን እየጨፈጨፈ የገደለ ሴቶቻቸውን ይተዋል እንደው መዋለድ እንኳን እንዳያቆሙ ለባርነት አንድ አመት ያለፍኩ አንድ አመት ገላለሁ አለ በሚገልበት አመት ነው ነብዩላህ ሙሳ አለይሂ ሰላም የተረገዙት አዋላጅ በየቦታው ልኳል ፍርዓውን አዋላጆቹ እሱ የሾማቸው አዋላጆች ብቻ ናቸው ሴቶችን የሚያዋልዱት ወንድ ከሆነ እዛው እንዲገደል ይደረጋል ሴት ከሆነ ይተዋል ሴት ከሆነች ትተዋለች ሴቶችን ብቻ መተውም በጣም ከባድ ግፍ ነበር ለፋህሻ ለምን ያጋልጣል ወንዶችን መግደሉ ጋር በተጨማሪ ሴቶችን መተውም በጣም ግፍ ነበር ታዲያ ነብዩላህ ሙሳ አለይሂ ሰላም እናት ወደዋ እየገፋ ሲሄድ እንግዲህ ቀልቧ እየተሰበረ አሁን ወንድ ቢሆን طيب ተወለደ ልጅ በድብቅ ተወለደ ወንድ ልጅ ሆነ ምን ታደርገው واوحينا الى ام موسى ان ارضعيه فاذا خفتي فالقيه في اليم ولا تخافي ولا تحزني إنا رادوه إليك وجاعلوه من المرسلين لموسى النات ملكتنا استلالفنا لله አጥቢው ከፈለግሽ አንቺ ጋር አድርገሽ ከፈለግሽ ደግሞ በሳንዱቅ አድርገሽ ወንዝ ላይ ወርውሪው ولا تخافي ولا تحزني አትፍሪ አትተክጂ ሁለት ነገር ቃል ገባላት አላህ ኢና ራዱሁ ኢለይኪ ወደ አንቺ እንመልሰዋለን وجاعلوه من المرسلين መመለስ ብቻ አይደለም ከመልእክተኞች እናደርገዋለን አላት አላህ
ከባድ ነው በጣም በጣም ማለት ዛሬ ላይ አሁን ዝም ብለህ ወደ ህይወት ማሰብ እኮ ነው አይደል ታደርግ ነበር አሁን ሴት በዚህ ደረጃ ማለት ምን አይነት እምነት ነው በተለይ እናቶች ገና ማለት መውለዷ ነው አይደለች ሴት ብቻ በጣም ከባድ መልእክት ነው ለዚህ እኮ ነው እሷ ምን አለች መሰለ አላህ የነበረችበትን ሁኔታ ሲገልጽ إن كادت لتبدي به لولا أن ربطنا على قلبها فأصبح فؤاد أم موسى فارغا በጣም ይገርም አገላለጽ የሙሳ እናት ልብ ከምንም አይነት ሐሳብ ባዶ ሆነ ማለት ነው ምንም ነገር በዙሪያዋ ያለ ነገር በሙሉ ረስታ ብቸኛ ሐሳቧ ሙሳ ብቻ ሆነ ማለት ነው ፋሪግ ባዶ ኦና ሆነ ልቧ ማለት ነው ሙሳን ብቻ ነው የምታስበው በዛ ሰዓት إن كادت لتبدي به على الله በጣም ከመጨነቋ የተነሳ ወንዝ ላይ ጥየዋለሁ ብላ በግልጽ ልትናገር ምንም አልቀራትም ማለት ነው لولا أربطنا على قلبها ልቧን አጸና ነው እንጂ ልታጋልጠው ነበር እሷ ራሷ ከጭንቀቷ ብዛት እዚህ ጥየዋለሁ ብላ በቃ የሚሆነው ነው ያለው አይነት ማለት ነው ገባ ከባድ ነው ግን ኢማን ولولا أربطنا على قلبها لتكون من المؤمنين على الله كمؤمنوች ትሆን ዘንድ ልቧን አጸና ነው على الله የአላህን ወዕድ ሐቅ ነው ብላ እንድትቀበልና እዛ ላይ እንድትጸና አደረግናት على الله ምን ተፈጠረ አልጀባር ምን ሰራ የዚችን ቀልቧ ስብርብር ያለን እናት ለመጠገን አላህ عز وجل ጠጋኙ ጌታ ምን አደረገ ያ ወንዝ من العجيب በጣም የሚገርመው ወንዙ የሚያልፈው በፊርዓውን ቤተ መንግስት ነው ወዳጅ ቀጥታ የፊርዓውን ባለሟሎች አገኙት የተፈራው ሰውዬ ላይ ጠላት እዛው እኮ ነው የሚወስደው አላህ አንተ ጀሊል እኮ በቃ ያሻውን ሰሪ አይደል ይሄው አምጥቼልሃለሁ አንተ ጋር አለ ምን ታደርግ እንደሆነ ይሄው አንተ የዞርክ ያስገደድ ማለት ነበር ሙሳ የሚባል እኮ ይመጣል አይሁዶችን ነፃ ሊያወጣ የሚችል ፊርዓውንን ንጉስና አፈርድሜ የሚያስገባ ሙሳ የሚባል አንድ ነብይ ያለ የሚመጣ ተብሎ እኮ ትንቢት አለኝ ነው እሱ ሁሉም ይገል ሙሳን ፍለጋ ነው ሙሳን ወሰደላቸው ሱብሃንአላህ ባለሟሎቹ አገኙአቸው በጣም የሚያምሩ ናቸው አላህ ደግሞ ፍቅር ማን ልብ ጣለ አስያ ልብ ላይ لا تقتلوا عليك አትግደል ይሄንን ልጅ እንዳትገልብኝ عسى ان ينفعنا او نتخذه ولدا ልጅ አድርገን ይዘዋለን እንዲገደል የሚፈለገውን ህፃን እነሱ ቤተ መንግስት ውስጥ አስገባው نعم ከዛም ጥብን ከለከል ነው ይላል አላህ እምቢ አለ ከዛ ደግሞ ሊሞት ነው ብለው ከፍተኛ ጭንቅ ውስጥ ወደቁ ተመልከት የአላህን ሕክማ እዩት በደንብ ከዛ ነብዩላህ ሙሳ አለይሂ ሰላም እናት እህታቸውን ልካለች እስኪ ቁሲህ ተከታታዩ እንደው የት ደረሰ ይህ ልጅ እቺ ሴት ግን አየች ያንን ክስተት መጨነቃቸውን እንግዲህ ወይ ሰማች ወይ አየች በሆነ መንገድ ደረሰች እህቱ ማለት ነች የነብዩላህ ሙሳ እህት ألا أدلكم على أهل بيت يكفلونه لكم وهم له ناصحون على الجنة بدم من كباكبو ليصدقوا لاچو የሚችሉ ቤተሰቦች ሊጠቁማችሁ እንደያለች እሺ ይታሉ እናት ተጠርታ መምጣት ከዛ አጥቢ ተብላ ተከፍሏት ደሞዝ ተደርጎላት ልጇን በቅፏ አሳደገች ቤተ መንግስት ውስጥ ሱብሃንአላህ አላህ ሱብሃነሁ ወተዓላ የፈለገውን ማድረግ የሚችል ጌታ ነው የተሰበረን ቀልብ የሚጠግን ጌታ ነው ሊገድሉት የሚፈልጉትን ህፃን ልትገድሉት ነው እንደ እናንተ የምትፈልጉት እኔ በእጃችሁ ነው ማሳድገው አላቸው አላህ
ሱብሃንአላህ በእጃችሁ እናንተ ደሞዝ እየከፈላችሁ ነው የምታሳድጉት አላህ ይህንን ክስተት እንዲገልጸዋል فرجعناه إلى أمه كي تقر عينها ولا تحزن ولتعلم أن وعد الله حق إلى الله ወደ እናቱ መለስ ነው አይኗ ይረጋና ሐዘን የሚባል ነገር ከልቧ ይጠፋ ዘንድ ልንጠግናት ማለት እኮ ወደ እሷ መለስ ነው አላህ የአላህ ቀጠሮ እውነት መሆኑን ደግሞ ልታውቅ ዘንድ ይላል አላህ Subhanahu Wa Ta'ala መለሳቸው ነብዩላህ ሙሳ አለይሂ ሰላም ይህ ትልቅ ትምህርት ነው ለኛ ብዙ ልባችንን የሚሰብረን ጉዳይ ይፈጠራል ያን ጉዳይ ግን ወደ አላህ በተጠጋን ቁጥር انما اشكو بثي وحزني الى الله ሲሉ ነብዩላህ ያዕቁብ አለይሂ ሰላም ሐዘኔን መከራዬን ትካዜን አቤት ምለው አላህ ጋር ነው አሉ አላህ Subhanahu Wa Ta'ala ያ የጠፋ ልጃቸውን ሞቷል የተባሉትን ልጃቸውን እንዴት አይነት ተኩላናት ልብሱን ትታ እሱን የምትበላ ልብሱ ምንም ነገር አልተነካም በደም ነክረው ነው ያመጡት ተለውሶ ነው የመጣው እንዴት አይነት አዋቂ ተኩላነች ብለው ያሉት ነው አላህ ላይ ተስፋ አልቆረጡም ያ ሁሉ ጊዜ بعد 3 سنين አይደለ ከ30 አመት በኋላ 30 አመት በኋላ ንጉስ እንግዲህ ንግስናውን መሪነቱን ይዘው ከዛ በኋላ ደግሞ እንዴት አላህ እንደጠገናቸው ልባቸው እናያለን ረሱል አለይሂ ሰላቱ ወሰለም ልባቸውን በጣም የሰበረባቸው ክስተት ማለት የጣኢፍ ጉዟቸው ነው ጣኢፍ ላይ በጣም ነው ያዘኑት ነብዩ ሰለላሁ ዐለይሂ ወሰለም ያልጠበቁት ነገር ነው በእብድና በህፃናት ነው ያስደበደቧቸው ቢአቢ ሁወ ኡሚ ረሱላህ ሰለላሁ ዐለይሂ ወሰለም አሽረፈ الخلق ጫማቸው በደም እስኪሞላ ድረስ ከዛ ግን ምንድነው ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም ወደ ጀባር ነው የተጠጉት ወደ ጠጋኙ ጌታ ተጠጉ اللهم اني اشكو اليك ضعف قوتي وقلة حيلتي وهواني على الناس يا أرحم الراحمين يرم دعاء نقول قال دكامنتين مواردين سو زند مناقين لانت ابيت لالو انت يا ازانيوچ ازانينا الى من تكيلوني يالو ወደ ማን ነው የምትተወኝ ማን አለኝ መጠጊያ ወደ ጠላት ነው ወይ የምትተወኝ ወይ ማንነት ምንም የማይታወቁ ሰዎች እጅ ላይ ነው ወይ የምትተወኝ ኢለም يكن بك غضب علي فلا ابالي ያሉ ነብዩ ሰለላሁ ዐለይሂ ወሰለም ይገርም መዝጊያ ነው እኔ ላይ ተቆጥተህብኝ ካልሆነ ግድ የለኝም አሉ ولكن رحمتك اوسع لي ግን እዝነትህ ለኔ ደግሞ ሰፊ ነው ካልተቆጣህብኝ ያመጣህብኝ ለመቀበል ዝግጁ ነኝ ከቁጣህ የመጣ አይሁን እንጂ ግድ የለም አሉ ግን ደግሞ ረህመትህ ደግሞ ሰፊ ነው በዚህ ሁኔታ ላይ ያሉ ነው አዳስ የሚባል ሰው መጥቶ ዘለላ ተንሰባቸው ወይን ሰጧቸው የት ነህ ሲሉ ነይነዋ የምትባል ቦታ ላይ ነው የመጣሁት አላቸው ነነዌ ትባላለች አይና ወደዚህ ወደ بالعربي ነይነዋ ነይነዋ ነው ግን ነነዌ ነው ማለት ኦኬ የወንድሜ የዩኑስ ሀገር ነው እንደ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሹፍ አላህ ቀልባቸውን የሚጠግን ነገር በዚህ ሰው ያመጣላቸው መጀመሪያ ዩኑስን እንዲያስታውሱ የነቢያቶች ጎዳና ላይ ነው ያለሁት እኔም ይሲ ዩኑስ ስንት ነገር ደርሶባቸዋል ገባ ከዛ ግን ትልቁ ጀብር ማለት ነው ትልቁ ጥገና ወሰዳቸው እስራእ ወልሚዕራጅ አላህ በዚህ ወቅት ያ መሐመድ ምድር ላይ ደበደቡ አቆሰሉ አደሙ እኛ በሰማይ ደግሞ እንክሳለን ሽልማት እዚህ ነው የክብር እንግዳ የክብር እንግድነት ቪአይፒ ቪቪአይፒ አረ እንደው ምንም አይገልጸውም ያ اخي በሰማይ ዓለም እንግዳ ነህ التحيات المباركات يا ሁሉ እስራ መጀመሪያ ሲያደርጉ የመጀመሪያው ጥገና ነው ነቢያቶች በሙሉ ተሰብስበው አሰገዱ ኢማም ሆኑ አንተ ኢማሙ الانبياء والقدس لك ولامتك እኮ ነው ይሄ ቁድስ ደግሞ ያንተና የኡማህ ነው ሰው በቤቱ እኮ እሱ ነው ማሰገድ ያለበት ቤት ውስጥ እኔ እንግዳውኝ ብመጣ حق الامامه ለባለቤት ነው የሚሰጠው ሲቁድስ ባለቤት ነህ አንተ ማለትም እኮ ነው አንቢያዎችን በሙሉ ደግሞ ከኋላ መጥቶ ቀደመ
አላሁ አክበር ከኋላ የነበረ መጨረሻ ነቢይ ግን ኢማም ሆኖ አሰገደ። መቋጫው እሱ ነው። ከዛ ሚዕራጅ ሄዱ። የሚዕራጁ ዓለም ደግሞ ሌላ ሰፊ ፕሮግራም የሚፈልግ ነው። ዋናው ነጥቤ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ልባቸው እጅግ በተሰበረበት ወቅት ኢስራእና ሚዕራጅን